የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት ከመዲናዋ ጽዳት አስተዳደር ኤጀንሲ ጋር በመቀናጀት በባለድርሻ አካላት የሚተገበር የ2017-18 የክረምት የጽዳት ንቅናቄ መርሃ ግብር አስጀምረዋል። ደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ መንስኤ ሊሆን አይገባም በሚል መሪ ሀሳብ በአዲስ አበባ ከተማ ለቀጣይ 5 ወራት የሚካሄድ የጽዳት ንቅናቄ ማስጀመሪያ የፓናል ውይይት ተካሂዷል። ከግንቦት 1 2017 ጀምሮ እስከ መስከረም 30 2018 ዓ.ም ድረስ ተግባራዊ በሚደረገው የጽዳት ንቅናቄ የውሃ መውረጃ ቦዮች፣ የፍሳሽ ማስወገጃ ቱቦዎችና ወንዞች ላይ ትኩረት ተደርጎ የጽዳት ስራው ይከናወናል ተብሏል። አንዱ ለጎርፍ መንስኤ የቆሻሻ አወጋገድ ስርዓት ነው ያሉት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ የከተማዋን ጽዳት በዘላቂነት ለማረጋገጥ ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባል ብለዋል። ለጎርፍ ደግሞ መንስኤ የሚሆነው ደግሞ በአብዛኛው ከቆሻሻ አስተዳደር ስርዓታችን ጋር ተያይዞ ያለ ችግር አንዱ የቆሻሻ ምንጭ እኛ ከእያንዳንዳችን ከቤታችን ከድርጅታችን ወይም ደግሞ እያንዳንዳችን በዕለት ተዕለት እንቅስቃሴያችን የምናመነጨው ቆሻሻ ነው። ሁለተኛው ቆሻሻ ከግንባታ ጋር ተያይዞ ያለ የግንባታ ማቴሪያል እና ከግንባታ በኋላ የሚኖር ተረፈ ምርት ነው። ለዚህ ችግር መንስኤ የሆኑንም በዋነኛነት ለይተን መፍታት መቻል አለብን። የከተማችንን ጽዳት በዘላቂነት እናረጋግጣለን የምንል ከሆነ እዚህ ያለ ባለድርሻ አካል በሙሉ የራሱ ሚና አለው ማለት ነው። ጽዳትን ከዘመቻ ባለፈ የዘወትር ተግባር ማድረግ እንደሚገባ የገለጹት ኢንጂነር ወንድሙ ሴታ ጽዱ የሆነች ከተማን ለመጪው ትውልድ ማስተላለፍም ይገባል ብለዋል። ዛሬ ያጸዳነውን ነገ ብናቆሽሽ ከሆነ ዛሬ ያጸዳነውን ሜንቴን አድርገን ለረጅም ጊዜ አገልግሎት እንዲሰጥ ማድረግ ካልቻል የእያንዳንዳችን አመለካከት የእያንዳንዳችን አስተሳሰብ ችግር ነው ማለት ነው። ይህን በጋራ መፍታት መቻል አለብን። ጽዳት ባህላችንን እናድርግ። ጽዳት ባህላችንን እናድርገን በምንልበት ጊዜ አንድ ጊዜ ሰርተን የምንተው ብቻ ሳይሆን የዴይ ቱ ዴይ የህይወታችን የኑሯችን የእንቅስቃሴያችን አካል እናድርገው። ይህን ማድረግ ካልቻልን በስተቀር በዚህኛው የጽዳት ንቅናቄ ያጸዳነው ቦታ በሚቀጥለው ዓመት መልሰን ማናጸዳውና ምቹ አረንጓዴ ሆኖ ልጆቻችን ወጥተው የሚጫወቱበት እኛ ወክ ስናደርግ ጥሩ ጠረን የምናሸትበት ቦታ እንዲሆን ማድረግ መቻል አለብን። ሁልጊዜም ደግሞ ይህን ሜንቴን እያደረግን ኪፕ የምናደርገው መሆን መቻል አለበት። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ለጎርፍ የሚያጋልጡ ቦታዎች ላይ ትኩረት ተሰጥቶ እንደሚሰራ ገልጸዋል። ተረፈ ምርቶችና ደረቅ ቆሻሻን በአግባቡ በማስወገድ ከጎርፍ የጸዳ አካባቢ መፍጠር ያስፈልጋልም ነው ያሉት ዳይሬክተሩ። በሁሉ መንገድ እያደገች እየለማች እናንተም እንዳነሳችሁት ተወዳዳሪ ከተማ እየሆነች እየመጣች ያለችበት ሁኔታዎች አሉ። አሁንም ያልተሻገርናቸው ያቀረብናቸው ገና ልንሰራቸው የሚገባቸው ጉዳዮች ስላሉ በተለይ በዚች በ5 ወር ውስጥ ዋና ሴንተር የምናደርገው አንደኛው ለጎርፍ የሚያጋልጡ ቦታዎች ልጆች ንጹህ መሆን መቻል አለባቸው። ውሃ በቀላሉ መፍሰስ መቻል አለበት። ያንን የሚዘጉ ጉዳዮችን በሙሉ ማስተካከል ያስፈልጋል። ከግል ተቋማት ሊሆን ይችላል፣ ግለሰቦች ሊሆኑ ይችላሉ፣ የተለያዩ አካላት ሊሆን ይችላል እና በአጠቃላይ ተረፈ ምርቶችን በሙሉ የማንሳት የማስተካከል ስራዎችን እንሰራለን። በከተማዋ የተሰራ ያለውን ከተማን የማዋሳብ ተግባር ለማጽናትና ለማጠናከር የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ መሆናቸውን የተናገሩ ደግሞ የውይይቱ ተሳታፊ ናቸው። በየሳምንቱ ቅዳሜ እንወጣለን፣ ወጥተን ህዝቡን እናስተምራለን፣ እንቀሰቅሳለን። ቅድም እንደተባለው አካባቢያችን የመርካቶውን ያለ እንሰራለን። በጣም ጥሩ ነው። አሁንም የተከፈተው መርሃ ግብር ለ5 ወሩ ፈጣሪ ካለልን እድሜ ይስጠን። ህዝባችን ነቅንቀን ለመስራት እኛ አምባሳደሮች ዝግጁ ነን። በአጭር ዓመት ውስጥ በ2-3 ዓመት ውስጥ ራዲካል ቼንጅ ነው የመጣው። ያማረች እየተለፋ እየተሰራ አሮጊት፣ ሽማግሌ፣ ጎረምሳ ሌት ከጅብ ጋር ታግሎ እያጸዳ ያለውን የሚያቆሽሽ ትክክል አይደለም። በልህንን ማድረግ አለብን ተብሎ መወሰድ ያላሰለሰ ስራ በዚህ ላይ መሰራት አለበት። ስለዚህ ለሀገሬ አስተዋጽኦ ማድረግ አለብኝ ማበርከት አለብኝ ብለን መሄድ አለብን፣ መስራት አለብን። ሁላችንም ጥቃቅን ክንዳችንን አስተባብረን በጋራ አልመንና ተግብረን ስንገኝ ነው እና ኃላፊነቱን ሊወጣ የማይችለው አካል ደግሞ ሊጠየቅ ይገባል ነው የምንለው።